የሩሲያው ፕሬዝዳንት ቭላድሚር ፑቲን ለዩክሬን ግልጽ የሆነ ምርጫ ሰጥተዋል። ወይ በሰላም ውጡ ወይም በኃይል እናስወጣችኋለን ብለዋል። ፑቲን ለህንድ ሚዲያ በሰጡት ቃለ ምልልስ በምስራቅ ዩክሬን የሚገኘው የዶንባስ ግዛት ሙሉ በሙሉ ለመቆጣጠር ቁርጠኛ መሆናቸውን አረጋግጠዋል። በአሁኑ ሰዓት ሞስኮ 85 በመቶ የሚሆነውን የዶንባስ ግዛት ትቆጣጠራለች። ፑቲን ቀሪውን የዩክሬን ጦር የያዘውን ቦታ በድርድር ካለቀቁ ሩሲያ ወታደራዊ ኃይል ከመጠቀም ወደ ኋላ እንደማትል ገልጸዋል። በተጨማሪም በዩክሬን ያለውን ጦርነት ለማስቆም የሚደረግ ማንኛውንም የድርድር ስምምነት ውድቅ አድርገዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግዛት አሳልፎ የመስጠት ሐሳብን ውድቅ ማድረጋቸው ይታወሳል። የፑቲን አስተያየት የተሰማው የአሜሪካ የሰላም እቅድ የሚወያዩት ተደራዳሪዎች በሞስኮ ካደረጉት ውይይት በኋላ የሩሲያው መሪ ጦርነቱን ማብቃት እንደሚፈልጉ ያምናሉ ብለው ዶናልድ ትራምፕ ከተናገሩ በኋላ ነው። በሞስኮ የነበሩት የትራምፕ መልእክተኛ ስቲቭ ዊትኮፍ በፍሎሪዳ ከዩክሬን ተደራዳሪ ቡድን ጋር ይገናኛሉ ተብሎ ይጠበቃል። ትራምፕ በክሬምሊን የተደረገውን ውይይት በተመጣጣኝ ሁኔታ ጥሩ እንደነበር ገልጸዋል። ነገር ግን ለሁሉም ነገር ሁለት ወገን ስለሚያስፈልግ ምን ሊፈጠር እንደሚችል ለመናገር ጊዜው ገና ነው ብለዋል። የመጀመሪያው የአሜሪካ የሰላም እቅድ በዩክሬን ቁጥጥር ስር ያሉ የዶንባስ አካባቢዎችን ለፑቲን ተግባራዊ ቁጥጥር እንዲሰጥ ሐሳብ አቅርቦ ነበር። ነገር ግን በኋላ ላይ የዊትኮፍ ቡድን በሞስኮ የተሻሻለውን እቅድ አቅርቧል። ፑቲን ለህንድ ቱዴይ በሰጡት ቃለ መጠይቅ ከዊትኮፍና ከትራምፕ አማች ጃሬድ ኩሽነር ጋር ከመወያየታቸው በፊት አዲሱን እቅድ እንዳላዩት ተናግረዋል። ለዚያም ነው እያንዳንዱን ነጥብ በዝርዝር ማየት የነበረብን፣ ለዚህም ነው ረጅም ጊዜ ወሰደው ብለዋል። በተጨማሪም ሞስኮ ከአሜሪካ እቅድ አንዳንድ ክፍሎች ጋር እንደማትስማማ ገልጸዋል። ፑቲን አንዳንድ ጊዜ አዎ በዚህ ላይ መወያየት እንችላለን እንላለን፣ ነገር ግን በዚያኛው ላይ መስማማት አንችልም ብለዋል። ያልተስማሙባቸውን ነጥቦች ግን በስም አልጠቀሱም። ቢያንስ ሁለት አበይት የክርክር ነጥቦች አሁንም እልባት አላገኙም። እነሱም በሩሲያ ኃይሎች የተያዙ የዩክሬን ግዛቶች ዕጣ ፈንታና ለዩክሬን የሚሰጠው የደህንነት ዋስትና ጉዳይ። የፑቲን ከፍተኛ የውጭ ጉዳይ ፖሊሲ አማካሪና ቁልፍ ተደራዳሪ ዩሪ ኡሻኮቭ ከውይይቱ በኋላ ወዲያውኑ እንደተናገሩት ንግግሮቹ ጦርነትን በማስቆም ረገድ ምንም ስምምነት አላመጡም ብለው ነበር። ኡሻኮቭ አክሎም ሞስኮ በቅርቡ በጦር ሜዳ ካስመዘገበችው ስኬት አንጻር የሩሲያን የመደራደር አቅም መጠናከሩን ጠቁመዋል። ዩክሬን ሞስኮ ተጨማሪ የዩክሬን ግዛቶችን ለመያዝ እየፈለገች ነው በማለት ማንኛውንም የተኩስ አቁም ስምምነት ሆን ብላ እያጓተተች እንደሆነ በተደጋጋሚ ትከሳለች። ስለ ክሬምሊኑ ንግግር አስተያየት የሰጡት የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ፑቲን ያለምን ጊዜ እያባከኑ ነው ብለዋል። ዩክሬን በማንኛውም ስምምነት ውስጥ አስተማማኝ የደህንነት ዋስትና እንደሚያስፈልጋት ለረጅም ጊዜ አጥብቃ ስትጠይቅ ቆይታለች። ዜሌንስኪ ዓለም ጦርነቱን ለማስቆም እውነተኛ እድል እንዳለው በግልጽ እየተሰማው ነው ብለዋል። ነገር ግን ድርድሩ በሩሲያ ላይ በሚደረግ ጫና መደገፍ አለበትም ብለዋል። ዩክሬንና የአውሮፓ አጋሮቿ ሩሲያ ሆን ብላ የተኩስ አቁም ስምምነቶቹን እያጓተተች ነው ብለው ይከሳሉ። የዩክሬኑ ፕሬዝዳንት ባለፈው ሳምንት እንደተናገሩት በጄኔቫ ከአሜሪካ ልዑካን ጋር በተደረገው ውይይት ከፍተኛ ተደራዳሪዎቻቸው ለሞስኮ እንደሚያደላ በሚታመኑ የመጀመሪያው የአሜሪካ የሰላም እቅድ ላይ አንዳንድ ቁልፍ ለውጦችን ማድረግ ችለዋል። የአሜሪካና የዩክሬን ተደራዳሪዎች በወቅቱ በሰጡት የጋራ መግለጫ የዘመነና የተሻሻለ የሰላም ማዕቀፍ ማዘጋጀታቸውን ገልጸው ነበር። ይህ ለውጥ ሩሲያንና ፑቲንን ያስደሰተ አይመስልም። በመጀመሪያው የአሜሪካ እቅድ ላይ ስጋታቸውን የገለጹ ከፍተኛ የአውሮፓ ተደራዳሪዎችም ባለፈው ሳምንት በስዊዘርላንድ ከተማ ተገኝተው ከዩክሬንና ከአሜሪካ ቡድኖች ጋር በተናጠል ተገናኝተዋል። በሌላ በኩል የጀርመኑ የዜና ድረገጽ ዴር ሽፒገል እንዳስታወቀው የአውሮፓ መሪዎች በአሜሪካ ድርድር ላይ ያላቸውን ስጋት የገለጹ በትን ሚስጥራዊ የስልክ ውይይት ሰነድ አግኝቻለሁ ብሏል። ማክሮን፣ የጀርመኑ ቻንስለር ፍሬድሪክ ሜርዝ እና የኔቶ ዋና ጸሐፊ ማርክ ሩት የተሳተፉበት የስልክ ጥሪ ዝርዝር በጀርመን ጋዜጣ ታትሟል። ሰኞ ዕለት የተደረገው ይህ የኮንፈረንስ ጥሪ የእንግሊዝኛ ቅጅ መሰረት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አሜሪካ ግልጽ የደህንነት ዋስትና ሳይኖር በግዛት ጉዳይ ላይ ዩክሬንን የመክዳት እድል አላት ብለዋል ተብሏል። ይህ በእንዲህ እንዳለ የጀርመን ቻንስለር ፍሬድሪክ ሜርዝ ዜሌንስኪ በሚቀጥሉት ቀናት እጅግ በጣም መጠንቀቅ አለባቸው ሲሉ አስጠንቅቀዋል ተብሏል። ሜርዝ እነርሱ ከእርሶም ከኛም ጋር ጨዋታ እየተጫወቱ ነው ማለታቸው ተዘግቧል። የፊንላንዱ ፕሬዝዳንት አሌክሳንደር ስተብ በበኩላቸው ዩክሬንንና ቮሎዲሚርን ከነዚህ ሰዎች ጋር ብቻቸውን ልንተዋቸው አይገባም ማለታቸው ተጠቅሷል። ለጋዜጣው ጥያቄ ምላሽ የሰጠው የፈረንሳዩ ኤሊዜ ቤተ መንግስት ፕሬዝዳንቱ በዚህ መልኩ ሀሳባቸውን አልገለጹም ብሏል። የፕሬዝዳንቱ ጽህፈት ቤት ሚስጥራዊነትን በምክንያትነት በመጥቀስ ማክሮን እንዴት ሀሳባቸውን እንደገለጹ ዝርዝር መረጃ ከመስጠት ተቆጥቧል። የፊንላንዱ ስተብ አስተያየት ለመስጠት ፈቃደኛ ያልሆኑ ሲሆን ሜርዝም በጉዳዩ ላይ አስተያየት አልሰጡም። የማክሮን አስተያየት ወደ 4 ዓመታት የተጠጋውን ግጭት እንዴት ማቆም እንደሚቻል በአውሮፓና በዋሽንግተን መካከል ያለውን ልዩነት በግልጽ ያሳያል ተብሏል። ከዚህ በፊት በአሜሪካ የተዘጋጀ የሰላም እቅድ የሩሲያን የግዛት ይገባኛል ጥያቄና የዩክሬን ጦር ብዛት በከፍተኛ ሁኔታ መቀነስን የሚቀበል በመምሰሉ በአውሮፓ ውስጥ ድንጋጤ ፈጥሮ ነበር።
ትራምፕ ፑቲን በዩክሬን ሰላምን ለመፈለግ ቁርጠኛ ናቸው ብለው ቢከራከሩም ኪየቭ ግን ሩሲያ የይስሙላ ፍላጎት እያሳየች ነው በማለት ትከሳለች። ዋይት ሀውስ ድርድሩን አስመልክቶ ለቢቢሲ በሰጠው መግለጫ ሴክሬታሪ ማክሮ ሩቢዮ፣ ልዩ መልእክተኛ ዊትኮፍ፣ ጃረድ ኩሽነር እና የፕሬዝዳንቱ አጠቃላይ የብሔራዊ ደህንነት ቡድን በሩሲያና በዩክሬን መካከል ያለውን ጦርነት ለማስቆም ጠንክረው እየሰሩ ነው ብሏል። መግለጫው አክሎም ዘላቂና ተፈጻሚነት ያለው ሰላም ሊመጣ በሚችል እቅድ ላይ ከሁለቱም ወገኖች ግብረ መልስ ለመሰብሰብ ውጤታማ ስብሰባዎችን አድርገናል ሲል አክሏል። የዩክሬን የውጭ ጉዳይ ሚኒስቴር ዩክሬን ከሩሲያ ጋር የምትፈልገው እውነተኛ ሰላምን እንጂ ማለሳለስን አይደለም ሲሉ ተናግረዋል። አንድሬ ሲቢሃ ይህንን ያሉት ከጦርነት በኋላ በምትኖረው ዩክሬን ውስጥ ለራሱ ሚና ለመወጣት በሚፈልገው የአውሮፓ የደህንነትና ትብብር ድርጅት ጉባኤ ላይ ነው። ሲቢሃ በሙኒክ የወደፊቱን ትውልድ የከዱትን ሰዎች ስም አሁንም እናስታውሳለን። ይህ በፍጹም ሊደገም አይገባም። መርሆች የማይጣሱ መሆን አለባቸው። የምንፈልገው እውነተኛ ሰላም እንጂ ማለሳለስን አይደለም ነው ያሉት። እሳቸው ይህንን ያሉት ብሪታንያ፣ ፈረንሳይና ጣሊያን በወቅቱ ቼኮስሎቫኪያ ውስጥ ይገኝ የነበረውን የሱዴተላንድ ግዛት ሂትለር ወደ ራሱ እንዲያጠቃልል ከናዚ ጀርመን ጋር የተስማሙበትን የ1938ቱን ስምምነት በመጥቀስ ነው። ስምምነቱ አስጊ የሆነን ኃይል በወቅቱ ፊት ለፊት አለመጋፈጥን ለመግለጽ በስፋት በምሳሌነት ይጠቀሳል። አውሮፓ ከዚህ ቀደም በጣም ብዙ ኢፍትሐዊ የሰላም ስምምነቶችን አስተናግዳለች። ሁሉም ወደ አዲስ ጥፋቶች ብቻ ነበር ያመሩት ያሉት ሲቢሃ አሜሪካ የሰላም ጥረቶችን በማራመዷ እያመሰገኑ ዩክሬን ይህንን ጦርነት ለማስቆም ማንኛውንም እድል ትጠቀማለች ሲሉ ቃል ገብተዋል። እነዚህ ዲፕሎማሲያዊ ጥረቶች እየተደረጉ ነው ቢባልም ጥቃቶች አሁንም ቀጥለዋል። በቅርብ ሳምንታት ውስጥ የሩሲያ ወታደሮች በደቡብ ምስራቅ ዩክሬን ቀስ በቀስ እየገፉ ነው። አሁን ላይ ጦርነቱ አደገኛ መስቀለኛ መንገድ ላይ ይገኛል። ዋሽንግተን በፕሬዚዳንት ትራምፕ ስር ጦርነቱን በፍጥነት ለማስቆም ግዛትን ለሰላም የመለወጥ ፍላጎት ያሳየች ሲሆን አውሮፓውያን ግን ይህንን እንደ ክህደትና የረዥም ጊዜ የደህንነት ስጋት አድርገውታል። ሩሲያ በጦር ሜዳው ላይ ቀስ በቀስ ግን በተከታታይ እያገኘች ያለው ድል ለፑቲን በድርድር ጠረጴዛው ላይ ትልቅ የመደራደር አቅም ሰጥቷቸዋል። ፑቲን አትደራደሩም፣ እንግዲያውስ በኃይል ወስደዋለሁ የሚል ልበሙሉነት እያሳዩ ያሉት በዚህ ምክንያት ነው። ዜሌንስኪ በአሜሪካ ጫና ወይም የድጋፍ መቀነስ ስጋትና በአውሮፓውያኑ ማስጠንቀቂያ መካከል ተወጥረዋል። ግዛትን መስጠት በሀገር ውስጥ ፖለቲካ ያስጠይቃቸዋል። አለመስጠት ደግሞ ከአሜሪካ ጋር ሊያጋጫቸው ይችላል። ቀጣዮቹ ቀናት ወሳኝ ናቸው። ትራምፕ ያቀረቡት የተሻሻለ የሰላም እቅድ በሞስኮና በኪየቭ ተቀባይነት ካላገኘ ሩሲያ በዶንባስ ላይ መጠነ ሰፊ የሆነ የመጨረሻ የማጥቃት ዘመቻ ልትከፍት የምትችልበት እድል ሰፊ ነው። ይህም ጦርነቱን ወደ አዲስና ደም አፋሳሽ ምዕራፍ ሊያሸጋግረው ይችላል። በሌላ በኩል የኔቶ አባል ሀገራት ግዛት ለመከላከልና ህብረቱ እየጨመሩ ለሚመጡት ስጋቶች ምላሽ ለመስጠት ዝግጁ መሆን አለበት ሲሉ የህብረቱ ከፍተኛ ወታደራዊ አዛዥ ተናግረዋል። እነዚህ ስጋቶች የአንድን ተቀናቃኝ ደህንነት ለማዳከም ታቅደው የሚከናወኑ ወታደራዊና ወታደራዊ ያልሆኑ ስልቶችን የሚያካትቱ ናቸው። እነዚህም የሳይበር ጥቃቶችን፣ የሐሰተኛ መረጃ ዘመቻዎችን፣ ቁልፍ የመሰረተ ልማት አውታሮች ላይ የሚደረግ የሽብር ጥቃትን እንዲሁም የድሮኖች ወይም መደበኛ ያልሆኑ ታጣቂ ቡድኖችን መጠቀምን ያካትታሉ። የኔቶ የአውሮፓ ከፍተኛ አዛዥ ሆነው የሚያገለግሉት የአሜሪካ የአየር ኃይል ጄኔራል አሌክሲስ ግሪንኬዊች በቤልጂየም ሞንስ ከተማ ዳርቻ በሚገኘው የህብረቱ ወታደራዊ ዋና መስሪያ ቤት ለጋዜጠኞች እንደተናገሩት እነዚህ ስጋቶች እውነተኛ ችግሮች ናቸው ብለዋል። እናም ይህን በብዛት እንደሚከሰት መጠበቅ እንችላለን ብዬ አስባለሁ ሲሉም አክለዋል። አዛዡ በቅርቡ በአውሮፓ ስለተከሰቱ ክስተቶች ሲናገሩ አንዳንዶቹ ግዴለሽነት የታየባቸው፣ አንዳንዶቹ ደግሞ ሆን ተብሎ የተደረጉ መሆናቸውን ገልጸዋል። ከነዚህ ክስተቶች በስተጀርባ ያለው አካል ማን እንደሆነ መናገር አስፈላጊ እንደሆነና ህብረቱ በአንዳንዶቹ ጀርባ ሩሲያ እንዳለች እንደሚያውቅ ተናግረዋል። አክለውም እኛም አስቀድመው ስለመከላከል እናስባለን። ሩሲያ ለእኛ ጭንቀትን ለመፍጠር እየሞከረች ከሆነ ምናልባት እኛም ለነሱ አጣብቂኞችን የምንፈጥርበት መንገዶች ሊኖሩ ይችላሉ ብለዋል። ነገር ግን ኔቶ የመከላከያ ህብረት እንደሆነና በዚህም ውስጥ ምንም አይነት የማጥቃት ባህሪ የለውም ሲሉ አብራርተዋል።